ማንን የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጽሐፍ እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዞች ይፈልቃሉ አለ። ይህን የተናገረው በእርሱ የሚያምኑት ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና አልከበረም ነበርና መንፈስ ቅዱስ አልወረደም ነበረ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጽሐፍ እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ ነው ይህን ቃል የተናገረው። ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ጀምሮ እስከ 39 ያለውን ስንመለከት ይህን ይናገራል። ኢየሱስ ይህን የተናገረው ገና ምድር ላይ በነበረበት ሰዓት ላይ ነው። በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል። አማርኛው ወንዝ ይላል፣ እንግሊዝኛው እንዲሁም ሪቨርስ ይላል፣ ወንዞች ይፈልቃሉ አለ። ጌታ ኢየሱስ ክርስቶስ ይህንን ኮድ ያደረገው ሕዝቅኤል መጽሐፍ ምዕራፍ 47 ላይ ጻፈው ነው። ሕዝቅኤል ከመቅደሱ ውሃ ሲወጣ አየሁኝ። 1000 ለካው፣ 2000 ከዛ 1000 ለካው፣ ቁርጭምጭም ካደረሰ ደግሞ 1000 ጉልበት ጋር ወገብ ጋር ሰው ሊሻገረው የማይችል ታላቅ ወንዝ የሚዋኝበት ሆነ እያለ ይናገራልና ውሃው ግን ከመቅደሱ መድረክ ከመቅደሱ እንደወጣ ነው ሕዝቅኤል የሚያወራውና ኢየሱስ ከበዓሉ በኋለኛው በታላቁ ቀን ቆሞ ነው እንግዲህ ጮኸ ይላል መጽሐፍ ቅዱስ። እንደውም አማርኛው ጮኸ ብሎ አይናገርም፣ እንግሊዝኛው ግን he cried ይላል። ጮኸ ኢየሱስ። ምን ብሎ ነው የጮኸው? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጽሐፍ እንደሚል ብሎ የሚያወራው ሕዝቅኤል መጽሐፍ 47 ላይ የተጠቀሰው ነው። በእኔ የሚያምን ከሆዱ የሕይወት ውሃ ወንዞች ይፈልቃሉ አለ። አይገርማችሁም? ይህን የተናገረው በእርሱ የሚያምኑ ሰዎች ሊቀበሉ ስላለ ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና አልከበረም ነበርና መንፈስ ቅዱስ አልወረደም ነበር ብሎ እግዚአብሔር ቃል ይናገራል። ወገኖቼ አይገርማችሁም? በእኔ የሚያምን ከእርሱ ሆድ ውስጥ ከአማኝ ሆድ ውስጥ ምን ይፈልቃል አለ? ወንዞች ይፈልቃሉ አለ። ታስታውሳላችሁ? ዘፍጥረት መጽሐፍ ላይ ከኤደን ገነት ከኤደንም ወንዝ ይወጣ ነበረ፣ ገነትንም ያጠጣ ነበረ፣ ለአራት ክፍል የሚከፈል ነበረ ያለ ያወራል። ከኤደን ወንዝ ይወጣ ነበር፣ ገነትን ያጠጣ ነበር፣ ለአራት ክፍልም ይከፈል ነበር። የመጀመሪያ ወንዝም ኤፍራጢስ ይባላል፣ ምናምን ጊዮን እያለ እዛ ቦታ ላይ ያወራል። እና ልክ እንደዚሁ ጌታ ኢየሱስ በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ከሰማይ አላለም፣ ከኔ ውስጥም አላለም፣ በእኔ የሚያምን ከእርሱ ከአማኙ ሆድ ውስጥ የሕይወት ውሃ ወንዞች ይፈልቃሉ። ይህን የተናገረው በእርሱ የሚያምኑ ሰዎች ስለሚቀበሉት ስለ መንፈስ ቅዱስ ነዋል። ገና ኢየሱስ አልከበረም። ያ በዚያ ሰዓት ላይ ይህን ኢየሱስ በሚናገርበት ሰዓት ላይ አልከበረም። ምድር ላይ ነበረ፣ ወደ መስቀል አልሄደም፣ አላረገምም። እንደምናስታውሰው ኢየሱስ ከትንሣኤ በኋላ 40 ቀን እየታያቸው ለደቀ መዛሙርቱ ቆይተዋል። ከዛ በኋላ አረገ። ከዛ በኋላ ነው መንፈስ ቅዱስ በዓለ ሃምሳ የተባለው ቀን ላይ የመጣው ማለት ነው። በአንድ ልብ ተቀምጦ ሳሉ ይላል ሐዋርያ ሥራ 2 ላይ እንደሚናጠቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበሩበትን ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩዋቸው፣ እያንዳንዳቸው ላይ ወይም እያንዳንዱ ላይ ተቀመጠባቸው። መንፈስ ቅዱስም ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው ሁሉም በሌላ ልሳኖች አወሩ ይላል። እዛ ቦታ ላይ አያችሁ። በእኔ የሚያምን ከሆዱ የሕይወት ውሃ ወንዞች ይፈልቃሉ አለ። ታስታውሳላችሁ? ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ለዛች ሴት ሲናገር ለሳማራይቷ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ብሎ ሲናገር እንመለከታለን። እኔ ከምሰጠው ውሃ የሚጠጣ ምን አያደርግማል? ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ ምንጭ ነው የሚሆነው ብሎ ጌታ ኢየሱስ ሲናገር እንመለከት። ስለዚህ አማኝን በክርስቶስ ኢየሱስ ያመነ ሰውን ልዩ የሚያደርገው ነገር ምን ነው ሲባል ከሆዱ የሚፈልቅ ምንጭ አለ፣ ለዘላለም ሕይወት የሚፈልቅ ምንጭ አለ። የሕይወት ውሃ የተባለ ማለት ነው። ያ የሕይወት ውሃ ማን ነው ሲባል መንፈስ ቅዱስ ነው። ወገኖቼ እናውቃለን መንፈስ ቅዱስ በሕይወት ውሃ ይመሰል እንጂ መንፈስ ቅዱስ ከሥላሴ አንድ እንደሆነ
አምላክ እንደሆነ እግዚአብሔር እንደሆነ ሁላችንም እናውቃለን። ነገር ግን አያችሁ እዚህ ቦታ ላይ የሕይወት ውሃ ወንዞች ከሆዱ ይፈልቃል። ከማኖር ሲባል በክርስቶስ ኢየሱስ ከሚያምን ሰው ማለት ነው። ማንም የተጠማ ቢኖር አለ ወደ እኔ ይምጣ ይጠጣ፣ ደን በእኔ የሚያምን ከሆዱ የሕይወት ውሃ ወንዞች ይፈልቃል አለ። ኦ ሃሌሉያ! የሕይወት ውሃ የሞት ውሃ አይደለም፣ የጥፋት ውሃ አይደለም ወገኖቼ፣ የሕይወት ውሃ ሃሌሉያ! ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ብለው ጌታ ኢየሱስ ተናገረ። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 14 ላይም ከቁጥር 15 ጀምሮ ያለውን ስንመለከት ጌታ ኢየሱስ እንደዚህ አለ፣ ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየው የማያውቀው ስለሆነ ልቀበለው የማይቻለው የእውነት መንፈስ ነው። በእናንተ ዘንድ ስላለ በውስጣችሁ ስለሚኖር እናንተ ግን ታውቁታላችሁ አለ። ልብ በሉ፣ ምንድነው ያለው? ብትወዱኝ ትእዛዜን ጠብቁ፣ ቃሌን ጠብቁ አለ። እኔም አባቴን አብን እለምናለሁ ለዘላለም ከእናንተ ጋር የሚኖር። በሳምንት አንድ ቀን አይደለም፣ በሳምንት 2 ቀን አይደለም፣ ጾም ጸሎት ሲገባ አይደለም፣ ቸርች ስኬድ አይደለም። ነገር ግን ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ አሎስ ጳራቅሊጦስ ይላል የግሪኩ ቃል። አሎስ ጳራቅሊጦስ ማለት the same kind of another comfort ማለት ነው። ሌላ ነገር ግን ተመሳሳይ፣ እኔ ልሰጣችሁ የሚችለው ነገር ሁሉ እኔ ላደርግላችሁ የምችለውን ሁሉ ማድረግ የሚችል እያለው ነው ኢየሱስ መንፈስ ቅዱስ ማለት ነው። ለዘላለም ከእናንተ ጋር የሚኖር አያችሁ፣ ለዘላለም ነው። አንዴ ሰው ክርስቶስን ተቀብሎ ዳግመኛ ተወልዶ መንፈስ ቅዱስን ሲቀበል መንፈስ ቅዱስ በዛ አማኝ ውስጥ ለዘላለም ሊኖር ነው የመጣው ወገኖቼ። ዓለም አያየውም ማለት ጌታ ኢየሱስ ይናገር። ዓለም ብሎ መጽሐፍ ቅዱስ የሚያወራው ክርስቶስን ያላመኑ ሰዎችን ሁሉ ነው። ዓለም አያየውም፣ 1 አያውቀውም፣ 2 ሊቀበለውም አይቻለውም፣ 3 አለ። ዓለም የማያየው ዓለም የማያውቀው ሊቀበለው የማይቻለው ነገር ግን ከሥላሴ አንድ የሆነው መንፈስ ቅዱስ እናንተ ነገር ግን እናንተ ታውቁታላችሁ አለ። ለምን ሲባል በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ አለ። አያችሁ፣ ለዘላለም ከእናንተ ጋር የሚኖር ጳራቅሊጦስ አጽናኝ ነው። መንፈስ ቅዱስ ወቃሽ አይደለም፣ ኮናኝ አይደለም፣ የሚያስጨንቅ የሚቀስፍ አይደለም፣ የሚያጽናና ነው መንፈስ ቅዱስ ለአማኝ። አንድም ቦታ ላይ ጌታ ኢየሱስ ክርስቶስ አማኞችን በተመለከተ ደቀ መዛሙርቱን በተመለከተ መንፈስ ቅዱስ ይመጣል ስል መንፈስ ቅዱስን አጽናኝ እያለ ነው የጠራው። አያችሁ፣ ይሄ አጽናኝ ዓለም የለውም። በአጠገባችን ያሉ ክርስቶስን ያላወቁ ሰዎች፣ ክርስቶስ የሌላቸው ሰዎች የላቸውም። ይሄ አጽናኝ የላቸውም ወገኖቼ። ስለዚህ እኔና እናንተ ለጌታ ኢየሱስ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ እንዳለው ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ ወደኛ መጥቷል ወገኖቼ። ክርስትናን በጣም ልዩ የሚያደርገው ይሄ አጽናኝ የተባለው መንፈስ ቅዱስ ነው። ከወንዝ ጋር አመሳሰለ ጌታ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዞች ይፈልቃል አለ። ዛሬን መልእክት የምትሰሙኝ በክርስቶስ ከሆናችሁ ወንዝ አለ በውስጥሽ። እንዲፈልቅ ግን እግዚአብሔር ይፈልጋል። ወንዞች አሉ አላለም፣ ይፈልቃሉ አለ። መፍለቅ ማለት መፍሰስ ማለት ነው። ስለዚህ ከኛም አልፎ ሌሎች እንዲጠጡ ይደረጋል ማለት ነው። ሌላው የሚጠጣው ማለት ነው። ስለዚህ ወንዝ ደግሞ ማን ነው ሲባል መንፈስ ቅዱስ ነው። የእረፍት ወንዝ፣ የደስታ ወንዝ፣ የጸጋ ወንዝ፣ የእውቀት የፈውስ ጅረት፣ ያ ሁሉ ከውስጣችን የሚፈልቀው ወገኖቼ። ዋው 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 ማክራዞፍራንዲ ያለካብራ ሰንደሊ ባሃስታ ማሌጎቭራ ዜግላ አግራዞፍራኒያ ካዳስ ከማንግራዲግላ ሶፕራ አንዴ ፍራንሴ ሻቴኬሌ ብራጊዳ ሶፕራንዲያ ጃቫላ ካማንግሪዞ ለክሮስቶምብራ ካታ ጀኬንቶ ማንግሪዲጋ ለቭሬሶ ታኮብራ ጄና ካላባንግሪዲጋ ሶኮምብሮ ዲግላስ ሌቭራዶ ማሳካቶ ጀጌንዶ ብራዶሽ ካብራ ላቭራንዜታ ኬለብራንሳ። ወገኖች እኔና እናንተ የመንፈስ ቅዱስ አድራሻ ሆነናል፣ መገኛ ሆነናል። መንፈስ ቅዱስ በውስጣቸው እንዳለ በቃሉ ተመልከቱ ወገኖቼ። ሃሌሉያ! ግሎሪ ቢ ቱ ጋድ ኦልማይቲ። ሃሌሉያ!
Praise God!